አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ቆርኬ ሀይቅ ሳይደርስ የሚሄድ ማለት ነው እንደምታዩት ቆንጆ ቆንጆ አልባሳቶችና እዚህ ጋር የብዙ ሰው ልብስ አለ፣ ምንጣፍም አላት እና የተወሰነች የቤት እቃ ነው ያለው። ይሄ እቃ የፈጀብኝ 73895 ብር ሲሆን 500 ብሩ ግን የትራንስፖርት ይወጣ ነው ማለት ነው። ይሄንን ይመስላል ማለት ነው። እንግዲህ እያንዳንዱን ዋጋውንም ነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር እያደረጋችሁ ላችኋለሁኝ ሀባይብ። እዚህ ጋር እንደምታዩት ባለ 5 ቋሚ የዲም ላይ ተረከቦት አላት። ይሄ 3700 ብር ሲሆን ሀገረኛ ማን ነው ጥበብ ሲኒ ደግሞ አንድ ደርዘን እዚህ ጋር ግማሽ ደርዘን አለ። ግማሽ ደርዘኑ የተደረደረው 1400 ብር ነው ማለት ነው ሲኒው አንዱ ደርዘን። ከዛ ይሄ የረከቦቱ አክሰሰሪ ነው። እዚህ ጋር ሱፍራ ነው ባለኳሱ ሱፍራ። ይሄንን 1100 ብር ሰማያዊ በነጭ ፈልጋ ነው እሷ ማለት ነው ባለችኝ መሰረት ይሄንን ያሰራሁላት ማለት ነው። ሰማያዊ እዚህ ጋር 3 ሴሪ መክተፊያ አላት 750 ብር 3 ሴሪ። እንዲሁም ሰርቪስ አላት 3 ሴሪ 700 ብር። ይሄኛው 750 ይሄኛው 700 ብር 1200 ብር 3 ሴሪ የማይካ ትሪ ቆንጆ ትሪ እኔ በጣም ነው የወደድኩት። ይሄንን 3 ፒስ ማለት ነው ይሄ 1200 ብር። እንደገና ደግሞ ትሪ 3 ሴሪ 40 45 እና 50 ቁጥር 1420 ብር። የሾርባ ሰሃን 5 ፍሬ አንዱ ፍሬ በ90 ብር ሂሳብ ነው። እንዲሁም ደግሞ የሰላጣ ምንም የሚሆን ፓርቲሽን 1400 ብር። ከዛ ደግሞ የቁርጥ ሰሃን አንድ ደርዘን ባለ 140 ብር 1660 ብር። ይሄንን አንድ ደርዘን ማለት ነው 12 ፍሬ። ከዛ በራድ 1 ሊትር 700 ብር በራድ ጨምሯል። እዚህ ጋር ደግሞ ፔርሙስ 1 ሊትር እቺን 2000 ብር ነው የገዛሁላት አዲስ የመጣች ናት። ሲልቨር ከለር ቆንጅዬ ፔርሙስ ናት 2000 ብር ነው 2000 ብር። ዘን የሻይ ብርጭቆ 950 ብር። እንዲሁም የወጥ ማማሰያ 150 ብር። ቢላ 2 ሀገረኛ ለሽንኩርት የሚሆን 400 ብር 200። የሾርባ ማንኪያ እና ሹካ ጨምሯል 320 ብር ነው አንድ ደርዘን የሾርባ ማንኪያ የገዛሁት 100 ብር የሻይ ማንኪያ። ከዛ እዚህ ጋር ለዳቦ ማብኪያ የሚሆን 350 ብር። እዚች ጋር ደግሞ 220 ሊትር ሮቶ ይችን የገዛሁላት 1700 ብር ነው። ላኪን ውስጧ ነጭ ነው ውስጡ ነጭ ነው። 320ም አነስ ያሉት ውስጡ ነጭ ነው ግን ቆንጆ ነው ልስልስ ያለ ነው ማለት ነው። እና ይሄንን 1700 ብር ልብሶቹንና እንትን መረታተቢያ የሚሆን ማለት ነው። እዚህ ጋር ደግሞ የምግብ ሱፍራ 1 ሜትር ቡኒ በወርቃማ ነው 275 ብር ገዝቼላታለሁ። እቃዎቿ እንደዚህ ሆነው እዚህ ጋር 9 የጂንስ ሱሪ 9900 ብር የገዛሁት ማለት ነው። እያንዳንዳቸው ተመሳሳይ ከለርም ያላቸው አሉ 1100 ብር ግን በግድ ነው ይሄንንም የገዛሁት ያው ብዙ ስለሆነ ነው እንጂ ጨምሯል ብለው ማለት ነው። እና ቆንጆ ቆንጆ ሱሪዎች አያማምሩም? ማሻአላ የሆኑ ሱሪዎች 9 ነው የገዛሁት። ያው በቅርቡ ስለሆነ የምመጣው ለሰው የሚሰጥ ለባለቤቷም የሚሆን ነው ያለችን። በጣም የሚያማምሩ ቆንጆ ቆንጆ ሱሪዎች ማለት ነው። እነዚህ አንደኛው ብቻ ነው 31 ቁጥር ሌላው 32 ቁጥር ነው። 8ቱ 32 ቁጥር ነው። እነዚህን ይመሳሰላሉ ማለት ነው። ማሻአላ አያችሁት ብዛቱ። እንደገና ደግሞ እዚህ ጋር ደግሞ 4 የጨርቅ ሱሪ በ1600 ብር ገዝቻለሁ። 4ቱን ማለት ነው 1 2 3 4 አንዱ 400 ብር ሂሳብ 1600 ብር። ደግሞ የአባቶች ሸሚዝ 2 ነው ያዘዘችኝ 1200 ብር 600 ብር ማለት ነው። ከዛ እዚህ ጋር 6 ጥምጣሞች አሉ 2400 ብር ነው የገዛሁት። ያንዱ ዋጋ 400 ብር ነው። በጣም ቆንጆ ኳሊቲ የሆኑ ማለት ነው። እያቻቸው እንዴት እንደሚያማምሩ ማሻአላህ የሆኑ ያው እንግዲህ ስመጡ እዚህ ብድግ አድርጎ ለመስጠት አትቸገሩም ማለት ነው። እንደዚህ ስታዙ
ላለባችሁ ሰው ግዴታ ለሆነባችሁ ሰው መስጠት ነው። አሁን የ70 ሺህ ብር ለኪሎ ምናምን የሚወጣ ነገር ነው። ደግሞ ያው ለአንድ ቤት ልጅ በአንድ በኩል ለአንድ ቤት ልጅ ለአንድ በኩል ነው ያለችኝ። እዚህ ጋር እንደምታዩቸው የማን ነው ጂንስ ሱሪ ከነሸሚዙ ጂንስ ሱሪ ከነሸሚዙ ስንት ልጆች መሰሏችሁ? ወደ 11 ልጅ ነው የገዛሁት። እድሜያቸውን እንደዚሁ ልንገራችሁ። ለምን እያየሁት እኔ ትዝ አይለኝም ብዙ ስለሆነ የ8 አመት የ5 አመት የ2 አመት 11 6 5 6 7 9 7 እስከ እዚህ ድረስ ያሉ ልጆች ናቸው። ወደ 11 ልጆች ልብስ ነው ማሳያችሁ። እንደዚህ እያደረኩ ነው የገዛሁት። የ11 አመቱ ልጅ ብቻ 1200 ብር ነው። ሌላው 1150 ነው የተገዛው። የ11 አመቱ ልጅ ሱሪ ትንሽ ጨመር ስለሚያደርግ 1200 ብር ነው። 850 ነው የሌሎቹ። እነዚህ ቲሸርቶቹ 300 ብር። ከዛ ሱሪው ደግሞ እንደዚህ የሆነው ሱሪው ደግሞ 850 ብር። እዚህ ጋር ደግሞ አያችኋቸው ከለር ይለያዩ እንጂ ልብሶቹ አንድ አይነት ናቸው። እነዚህ የስድስትና የስድስት ከዛ አንደኛው የ7 አመት ሁለቱ የ6 አመት ነው ማለት ነው። ይሄ አንድ ቤት የሚሰጥ ነው። ለእህቴ ልጆች ምናምን ብላኛለች። እና እዚህ ደግሞ በቃ ተመሳሳይ ነው። ይሄም እንደዚሁ ምንድነው ሸሚዝ ከነ ጂንስ ሱሪው ሸሚዝ ከነ ጂንስ ሱሪው እነዚህ 1150 እንደዚህ እስከነ ቲሸርቶቹ ሱሪው 850 ነው። ቲሸርቶቹ ደግሞ 300 ብር። እንዳይቀላቀሉብኝ ነው እኔ አሁን ሲገዛም ተጠንቅቄ ስለሆነ። እዚህ ጋር ደግሞ ለ5 አመትና ይሄ ለ5 አመት ነው ይችኛዋ ማለት ነው። ከዛ እዚህ ጋር ደግሞ ለ2 አመት አለ። ይሄ 1100 ነው። ይሄ 100 ብር። ይሄ ለ2 አመት በጣም የምታምር ቆንጅዬ ልብስ ናት። እንግዲህ በጤና የሚጠቀሙበት ያደርጋቸው። እዚህ ጋር ደግሞ ለ8 አመት ሱሪ ከነ ቲሸርቱ ማለት ነው። እንደዚህ ኳሊቲ ያለው ቲሸርት ነው። ቆንጆ ልብሶች እንደዚህ አድርጌ እነዚህን ሁሉንም እማሽግላት ይሆናል ማለት ነው። እዚህም አለ ለ9 አመት ልጅ ማን ነው ለ11 አመት ልጅ ማለት ነው። አፏን ይሄ ለ11 አመት ልጅ ይሄ ነው። ሱሪው 900 ብር፣ ቲሸርቷ 300 ብር 1200 የሆነው ማለት ነው። እንደዚህ የወንዶቹ አልባሳት ነው። እነዚህን ያልፈታቸው ፓክድ እንደሆኑ ይሄዱላት ብዬ ነው እንዳይቀላቀልብኝ። እኔም በኋላ አሁን መለየቱ እንዳይሆነ ማለት ነው። ሲበዛ ያው ያስቸግራል። 1 2 3 4 5 6 7 እዚህ ጋር ደግሞ 8 9 10 የ10 ልጅ የወንድ ልጆች ልብስ ነው ይሄ እንግዲህ እዚህ ያለው። ከዛ የሴቶቹን ላሳያችሁ። እዚህ ጋር ደግሞ የሴቶች ቀሚስ ነው። የቀሚሶቹ ደግሞ ስንት መሰላችሁ? 4 ልጆች ናቸው። ቀነስ የሚያደርግ ብላኛለች። የ11 አመት 9 አመት 10 አመት 14 አመት ነው። ይሄ ለ14 አመቷ ነው። ረዘም ያለ ቆንጆ ዋጋቸው 1500 ብር ነው። የአራቱ 6000 ብር ማለት ነው። እዚች ጋር ደግሞ ለ11 አመቷ የሚሆን እቺ ደግሞ ለ9 አመት የሚሆን አያችሁት የሚያማምሩ ደግሞ ለ10 አመቷ የሚሆን እነዚህን የሚመሳሰሉ ቀሚሶች ያው በዋጋ ቀለል ባለ ዋጋ ነው ያለችኝ። ሀገረኛ ቀሚሶች ናቸው ግን ቆንጆ ናቸው። እነዚህን 6000 ብር ገዝቻለሁ ማለት ነው። እዚህ ጋር ደግሞ የእናቶች ሽፎን አለ። ባለ 600 ብር ነው። ቆንጆ ሽፎን 4 ሽፎን ገዝቻለሁ። ማን ነው 3 ሽፎን ገዝቻለሁ። 3 ሻርፖቹ 900 ብር ናቸው። ሽፎኖቹ 1600 ብር አባዙት ማለት ነው። አንድ ይሄ ነው። ከዛ ሁለተኛዋ ደግሞ እቺ ናት። እንደዚህ ልብሶቹ ራሱ ክብደታቸው ማሻአላህ ነው። ቆንጆ ልብስ ነው። ዋጋቸውም ያው ምን አይልም ቆንጆ ነው። 1600 ብር
ያው እኛ በምንረከብበት ሂሳብ ማለት ነው። ሻርፑ ይሄ ነው። የዚህ የሚያምር ኮምፕሌት አድርጌላታለሁ። እቺኛዋም የመጨረሻዋ ቀሚስ እንደምታያት በጣም የምታምር ቆንጅዬ። ከዛ ሻርፑ ደግሞ ይሄንን ይመስላል። ቡኒ ስላላት ቡኒ እንትን ያደረኩላት ማለት ነው። እንደዚህ ማሻአላህ። ከዛ ምንጣፍ 2 በ4 እዚህ ጋር አላት 7000 ብር። እንዲሁም ደግሞ አንሶላ የሜትር ከ50 ግን ለሜትር ከ50 አነስ ስለሚል ለሜትር ከ20 ዝንጥ ብሎ የሚሆን ነው 1550 ብር ነው ይሄን የገዛሁት። ኮምፎርት ፈዘዝ ያለ ከለር ቦግ ያለ ከለር ይሄንን 2600 ብር። እዚህ ጋር ደግሞ መጋረጃ ያው የላከችልኝ የትራስ ልብስ እህቴ ሰርታልኝ ነው ብላ ለሱ የሚሆን ሲልቨር ስላለው ያው ብሉ ብላክ ሆኖ ሲልቨር ስላለው ይሄንን ነው የገዛሁላት። ይሄ አንድ ፍሬ ነው ሳተን በስስም በወፍራሙ ይሆነ ማለት ነው። ይሄንን 1400 ብር ነው የገዛሁላት። ይሄንን ይመስላል እንግዲህ የዛሬ ገበያችን። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።